በዚሁ ሌሰን ደግሞ ስለ ቴብልስ ኢን ኤችቲኤምኤል እናያለን። ቴብል ምንድነው? ምን ታግ እንጠቀማለን? እንዴት ክሬት እናደርጋቸዋለን? የሚለውን በስፋት በሁለቱንም ላቡንም ቲዮሪውንም በደንብ እናያለን ማለት ነው። ሶ ቴብል ምንድነው ካላችሁ ቴብልስ አር ኮመን ቱልስ ፎር አሬንጂንግ ኮምፕሌክስ ሌይአውትስ ኦን ኤ ዌብ ፔጅ። ስለዚህ እነዚህ ቴብል ወይም በአማርኛው ሰንጠረዥ የምንላቸው ዝብርቅርቅ ያሉና በጣም የተወሳሰቡ ነገሮችን ወይም ኮንተንቶችን በትክክል ወይም ስርዓት ባለው መልኩ አደራጅተን ለማውጣት የምንጠቀምበት የኤችቲኤምኤል አንዱ ኮንተንት ነው ማለት ነው። እነዚህ ኮንተንቶች ሮ እና ኮለመን የሚባል አላቸው ማለት ነው። ምክንያቱም ነገሮችን ለማደራጀት የግድ ሮም ያስፈልገናል፣ ኮለመንም ያስፈልገናል። ሶ ምን ታጎችን እንጠቀማለን? ቤዚክ ታግስ ዩዝድ ቱ ክሬት ኤ ቴብል፣ አንደኛው ቴብል የሚል የግድ ያስፈልገናል። ዛት ሚንስ ስፔሲፋይ ኤ ቴብል ኮንተንት። ቴብል የሚል ታግ ክሬት ካላደረግን ቴብል ክሬት አያደርግልንም ብራውዘራችን ወይም ኮምፓይለራችን ማለት ነው። ዘን ኢንሳይድ ቴብል ዜር ኢዝ ሮ እና ኮለመን አለ ብለናል። ስለዚህ ቴብል ኦፍ ሮ የግድ ያስፈልገናል። ዛት ሚንስ ስፔሲፋይ ሮ ኢን ዘ ቴብል ማለት ነው። አገን ቲዲ ቴብል ኦፍ ዴታ ያስፈልገናል። ቴብል ኦፍ ዴታ ማለት እያንዳንዱ እንትን ላይ ሴል ላይ ዳታዎች ወይም ኮንተንቶች ይቀመጣሉ። ስለዚህ እነዚያ የሚቀመጡበት ቴብል ኦፍ ዴታ እንለዋለን። እንደገን አት ዘ ቶፕ ዜር ኢዝ ቲኤች ዛት ሚንስ ከላይ ቴብል ኦፍ ሄድ የምንለው የግድ ያስፈልገናል። ቴብል ኦፍ ሄድ ምንድን ነው ካላችሁኝ፣ ለምሳሌ ስቱደንት ኔም ካልን ዘን ስቱደንት ኔም ታይትል ይሆንና ሚስተር ከድር፣ ሚስተር አለሙ፣ ሚስተር ከበደ፣ ሚስተር ጫላ እያልን ሊስት ስናደርግ እነዚህ ደግሞ ቴብል ኦፍ ዴታ ይሆናሉ ማለት ነው። ስለዚህ የቴብል ኦፍ ዴታ እና የቴብል ኦፍ ሄድ ዲፈረንሳቸው ቴብል ኦፍ ዴታ ቦልድ አይሆንም፣ ቴብል ኦፍ ሄድ ግን ቦልድ ነው ማለት ነው። ኤንድ ባይ ዲፎልት ኢት ኢዝ አሳይንድ ኦር አላይንድ ኢን ሌፍት ነው። ይሄኛው ቴብል ኦፍ ዴታ ሌፍት ነው። ቴብል ኦፍ ሄድ ግን ሴንተር ሆኖ ይቀመጣሉ ማለት ነው ባይ ዲፎልት የሚቀመጡት። ኤንድ ሌላኛው ኮንተንት ወይም ደግሞ ሌላኛው ታግ በቴብል የምንጠቀመው ዛቲዝ ሴል ስፔሲንግ እና ሴል ፓዲንግ የምንላቸው በጣም ጠቃሚ ናቸው። ሴል ስፔሲንግ እና ሴል ፓዲንግ ኢን ኦርደር ቱ አድ ስፔስስ ቢትዊን ቱ ሴልስ ነው። በሁለቱ ሴሎች መካከል ያለውን ስፔስ ለመጨመር ሴል ስፔሲንግ እንጠቀማለን። ሴል ፓዲንግ የምንለው ደግሞ በኮንተንቱና ኢንክሎዝ ያደረገችዋ ቦርደር አለች፣ የከበበችዋ ላይን፣ በሱ መካከል ያለውን ስፔስ ለመጨመር የምንጠቀመው ኮንተንት ወይም ታግ ሴል ፓዲንግ እንለዋለን ማለት ነው። ሌላኛው ደግሞ ሁለት ኢንተረስቲንግ የሆኑ ታጎች አሉ። ዛቲዝ ኮልስፓን እና ሮስፓን የምንላቸው። ኮልስፓን የምንላቸው ምንድነው? ሁለት ኮለመኖችን እንዲሁም እዛ በላይ የሆኑ ኮለመኖችን በአንድ ላይ መርጅ ለማድረግ ሲሆን፣ ሮስፓን የምንላቸው ደግሞ ሁለትና ከዛ በላይ የሆኑ ሮዎችን በአንድ ላይ መርጅ አድርገን ለማስቀመጥ የምንጠቀማቸው ታጎች ወይም አትሪቢዩቶች ናቸው ማለት ነው። እነዚህ ሮስፓን፣ ኮልስፓን የምንላቸው። ሴል ስፔስ እና ሴል ፓዲንግ እንደነገርኳችሁ በሴሎች መካከል ያለውን ስፔስ ወይም ክፍተት እና በኮንተንቱ እና በላይኑ ያለውን ስፔስ ወይም ክፍተት ለመጨመርና ለመቀነስ የምንጠቀምበት ቴክኒክ ነው። ዛቲዝ ሴል ፓዲንግ፣ ሴል ስፔሲንግ የምንላቸው ማለት ነው። አሳን ኤግዛምፕል ይህንን ማየት እንችላለን። ዘን እዚህ ጋር ላይ ስንጀምር ቴብል ቦርደር ላይኑ ማለት ነው። የት ላይኑ ቦርደር አንድ ነው። ሴል ስፔሲንግ ዘ ስፔስ ኦር ዘ ሴል ቢትዊን ቱ ሴልስ፣ በሁለቱ መካከል ያለው ስፔስ ወይም ክፍተት 4 ፒክስል ነው የሚሆነው። በሴል ፓዲንግ ማለት ደግሞ በኮንተንቱ እና ለምሳሌ አበበ ብለን ስንጽፍ ወይም ከድር ብለን ስንጽፍ በኬ እና በመጀመሪያው ቦርደር ላይን ያለው ክፍተት ወይም ስፔስ ሴል ፓዲንግ እንለዋለን። ዛት 8 ብለን ሰጠነዋል። ዘን ሄድ 1 ሄድ 2 ሄድ 3 ብለን እዚህ ላይ ሰጠናል። 1 2 3 እነዚህ ቴብል ኦፍ ዴታ ናቸው። እነዚህ ደግሞ ቴብል ኦፍ ሄዶች ይባላሉ ማለት ነው። ዘን ሮስፓን፣ ሊቺ ሮስፓን ሁለት ሮዎችን በአንድ ላይ መርጅ ታደርግልናለች። እንደገና ላይ መጥቷ ደግሞ ሴንተር ናት። ዛቲስ ፎር የሚሆነው ማለት ነው። ኮልስፐን ሁለት ኮለመኖችን በአንድ ላይ መርጅ ለማድረግ ዛቲስ 5 እንለዋለን። ዘን ዘ ላስት 6 ኤንድ 7 አለ። እነዚህ ቴብል ኦፍ ዴታ ወይም እናስገባቸው ናቸው። አውትፑቱ ወይም ሪዛልቱ ይህንን ይመስላል ማለት ነው። ስለዚህ እስኪ ወደ እዚህ ቲዮሪ ላይ ያየነውን በደንብ ዲስከስ እያደረግን እየሰራን እናያቸው። እንደገና ይህን ቴብልም አሲቲስ ክሬት አድርገን እናየዋለን ማለት ነው። ልብ በሉ ይህኛውን ቴብል ክሬት አድርገን የምናየው ማለት ነው። ሶ ተከታተል። ዘን
ልክ ከቲዮሪ ክላስ ላይ እንዳየነው መጀመሪያ ላይ መጠቀም ያለብን ታግ ቴብል ሚል ታግ የግድ መጨመር ወይም መጠቀም መቻል አለብን። ካልሆን ቴብል ክሬት አያደርግልንም ማለት ነው። ስለዚህ ቴብል የሚል ታግ ክሬት ካደረግን እስኪ ቦርደሩን በዚሁ ላይ እንስተው። ቦርደር which is equal to 1 ይበቃኛል። እናንተ መጨመር ትችላላችሁ። ቦርደር የምንጨምርበት ትልቁ ምክንያት ላይን እንዲፈጥርልን ነው። ቦርደር ከሌለው ላይን አይፈጥርልንም። ዘን tr ቴብል ኦፍ ሮ ማለት ነው። ሮ ዘን ኢንሳይድ ሮ ሌት ሚ ሳይ መንደይ እንላለን። ቴብል ኦፍ ሮ መንደይ የመጀመሪያው ሮ ላይ ማለት ነው። ዘን ኢንሳይድ ቴብል ኦፍ ሮ አይ ሚን እዚህ ጋር ቴብል ኦፍ ሮ ላይ ቲዲ መጠቀም ይጠበቅብናል። ኢንሳይድ ቲዲ that is table of data we can create Monday then let me say inside Monday there is also another table of data let me say Tuesday Wednesday የፈለግነውን መጻፍ እንችላለን። let me say Wednesday and let me say Friday table of data let me say Friday and let me say Saturday table of data Saturday ዘን እንደዚህ ካለን በኋላ ሌላ ቴብል ኦፍ ዴታ ክሬት እናደርጋለን። እስኪ ግን አውትፑታችንን እያየን ምን ይመስላል እንዴት እየሄደ ነው የሚለውን ይኸው በእንደዚህ አይነት መንገድ ክሬት እናድርገናል። አንድ ሮ ሌላ ሮ ደግሞ ስንጨምር ክሬት ያደርግልናል ማለት ነው። ዘን ሌት ሚ ሴይ inside table of row there is table of data let me say html and inside this table there is another table of data html let me say http and inside http again there is also another table of data that is ip and another how many rows are there I mean how many columns are there 1 2 3 4 ነው አንድ ይቀረኛል that is table of data okay sorry table of data okay table of data then let me say web ማለት እችላለሁ web sorry for the mistake web ማለት እችላለሁ ከዚህ ጋር ላይ again another row create ማድረግ እችላለሁኝ that is table of tr another row አሁን ሁለተኛ ሮ ክሬት አድርጌያለሁ ማለት ነው። ከዚህ ጋር ላይ እንደምታዩት ያው ሁለት ሮዎች አንድ ላይ ሆኑ። ነገር ግን ዌድነስዴይ ተመሳሳይ የሆኑ እንትኖችን ለመጠቀም ከፈለኩ ተመሳሳይ ኤችቲቲፒ ፍራይዴይም ዌድነስዴይም ተመሳሳይ እንዲሆን ወይ ደግሞ ኤችቲኤምኤል ተመሳሳይ እንዲሆን ከፈለኩኝ ምን ማድረግ አለብኝ የሚለውን እስኪ ከዚህ ጋር ላይ ቲዲ ቴብል ኦፍ ዴታ ዘን ሂር ሌት ሚ ሴይ ኮልስፐን ሁለት ኮለመኖችን በአንድ ላይ እንዲይዝልኝ ከፈለኩ ሁለት ነው ምለው ዘን ሌት ሚ ሴይ ኤ ማለት እችላለሁ እዚህ ጋር ላይ ሌት ሚ ሴይ ኤ ኤንድ ሁለት ኮለመኖችን ነው የሚይዘው ኤ ዘን ሌት ሚ ሴይ ቴብል ኦፍ ዴታ ኤንድ ሌት ሚ ሴይ ቢ አጌን another table of column let me say td then let me say c what it looks like እስኪ እንየው ምን ይመስላል የሚለውን አውትፑታችንን ይሄው ከዚህ ጋር ላይ ሁለት ኮለመኖችን ኤ ይዞልናል ማለት ነው። እኛው ሁለቱን ኮለመን ሮውን እንዲይዝልን ከፈለግን ደግሞ ሁለቱን ሮ በአንድ ላይ እንዲይዝልን ከፈለግን ደግሞ ሮ ስፓን እንጠቀማለን ማለት ነው። ሮ ስፓን ነው የምንጠቀመው። let me say another table of row create large table of row then let me say td let me say again c ብያለሁ d then let me say td another table of data let me say e and ይሄኛው ሮስ እንጠቀም ሮስ ኮልስ ሮስፐን let me say 2 ሁለት ሮዎችን እንዲይዝልኝ ባንድ ላይ again td let me say e f ልበል እስኪ ምን ይመስላል እንየውና ከዚህ ጋር ላይ ይሄው ከዚህ ጋር ላይ ሁለት ሮዎችን ስለሚይዝልን ኤፍ ሁለት ሮ ይይዝልናል አይ ሚን ኤፍ ሳይሆን ሁለት ሮ የሚይዝልኝ ኢ ነው ኢ ሁለት ሮ ይይዝልኛል ስለዚህ another row td ክሬት አረግና let me say g እላለሁ ማለት ነው። ስለዚህ ሁለት ኮለመኖችን በአንድ ላይ
መርጅ አድርጎ ይዛል። ምክንያቱም ኤ ሁለት ኮለመኖችን አይሚን ሁለት ሮዎችን በአንድ ላይ እንዲይዝ ስለፈቀድኩለት ማለት ነው። ኢ ሁለት ኮለመኖችን በአንድ ላይ። ስለዚህ የሮ ስፐን እና የኮል ስፐን ዲፍረንስ ይህን ይመስላል። እስኪ አሁን ደግሞ ሴል ስፐን፣ ሴል ፓዲንግ እና ሴል ስፔሲንግ የሚለውን እንጨምር። ሴል ፓዲንግ ሌትም ሴይ 8 ልበል እና 8። እስኪ ልዩነቱን እንየው። እንግዲህ እንደነገርኳችሁ በኤች እና በስፔሱ መካከል ያለው ልዩነት ነው፣ ስፋት ነው። ይህ ሴል ፓዲንግ እንለዋለን። ሴል ስፔሲንግ የምንለው ደግሞ መንደይ ያለበት አንድ ስፔስ አለ፣ ዌንስደይ ያለበት ደግሞ ሌላ ስፔስ አለ። ስለዚህ በሁለቱ ስፔስ መካከል ያለው ስፔስ የሚወሰንበት በሴል ስፔሲንግ ይሆናል ማለት ነው። ዘን ሴል ስፔሲንግ ሌትም ሴይ ሴል ስፔሲንግ 4 ብንለው ሰፋ ይላል። 1 ስንለው ይኸው ልክ እንደዚህ ይሆናል። ዛችሁት ቴብሉ ስፔስ ፈጥሮልናል። ነገር ግን ስፔሱን ደግሞ ማጥፋት ስንፈልግ ዛት ሚንስ በሁለቱ ሴሎች ያለው ስፔስ ክፍተት እንዳይኖረው ከፈለግን ይችንን እንመጣና ሴል ስፔሲንግን 0 ማድረግ እንችላለን። 0 በምናደርግበት ሰዓት ይኸው ልክ እንደዚህ ቴብላችንን ክሬት እናደርጋለን ማለት ነው። ቱቶሪያላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ጓደኞቻችሁ እንዲያዩት ሪከመንድ እያደረጋችሁ ቤተሰብ ሁኑ። ቶሎ ቶሎ የምንለቃቸው ቪዲዮዎች እንዲደርሷችሁ ቤተሰብ እንሆን። ሀሳብ አስተያየት፣ ኮመንት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን።